ሰላም የመጽሐፍን በዜማ ቤተሰቦች፣ ዛሬ በዣንቶ ዣራ ቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። ዣንቶ ዣራ፣ ደራሲ ይስማዕከ ወርቁ፣ ተራኪ መክሊት። ክፍል 17። ግዙፉ የመንገደኞች አይሮፕላን አዲስ አበባ ቦሌ ዓለም አቀፍ አይሮፕላን ማረፊያ ለማረፍ በማንዣበብ ላይ ነው። ኪራኮስ ቁልቁል ተመለከተ። አዲስ አበባ የተደፋ ቆሎ መስላለች። እንደ ለማኝ ጥሬ ዝብርቅርቅ ያለች ከተማ፣ ከተዋቡ ፎቆቿ ጥግ የኮሰሙና ጣራቸው ላይ ድንጋይ የፈሰሰባቸው ቤቶች። በፍሎረንስና በአዲስ አበባ መካከል ያለው ልዩነት የሰማይና የምድር ያህል ሆነበት። እስካሁን ያለቀቀው ሐዘን ልቡን ባያኮማትረው ኖሮ ስለ ሁለቱ ከተሞች ልዩነት ብዙ ያስብ ነበረ። ሆኖም የሊሊያ ሞት አእምሮውን እንደደረቀ ቅጠል ክሽሽ አድርጎታል። አልሞ ተኳሹ ለእርሱ የደገሳትን ድግስ ተቋርሳ ሞቱን የሞተችለት ሊሊያን ሊረሳት አልቻለም። ከመስኮቱ ቆሞ ሲያያት መስኮቷን ከፍታ ስትመለከተው በአይነ ሕሊናው እየተሳለች አስቸገረችው። አልሞ ተኳሹ በመስኮቱ ብቅ ያለው ኪራኮስ መስሎት ሳያወላውል እንደተኮሰ ጠርጥሯል። በመስኮቱ አቅጣጫ ወደ እርሱ እንደዞረች ነበር የመታት። በመጨረሻ በጣር የተናገረችው አንድ ቃል ብቻ ነበረ፣ አምልጥ የሚል ቃል ብቻ። ኪራኮስ ከዛ በኋላ በመስኮቱ ብቅ አላለም። አልሞ ተኳሽ ከማዶ እንዳለ ለመገመት ጊዜ አልፈጀበትም። አልሞ ተኳሹ ኪራኮስ እንደገደለ በማመን ስናይፐሩን ፈታቶ በሻንጣው በማስገባት ከአካባቢው ወዲያው እንደሚሰወር በማመን ነበር ኪራኮስ በፍጥነት ቤቱን ለቆ የወጣው። ሊሊያን ግንባሯን ስሞ ከመሰናበት በቀር ሊያደርግ የቻለው ነገር አልነበረም። ከዚያ በላይ የሚያደርግበት ጊዜ እንደሌለውም ያውቀዋል። ለፖሊስ ደውሎ ቢያሳውቅ ገዳይ እስኪጣራ በቁጥጥር ስር ላለመቆየቱ እርግጠኛ አልነበረም። ከዚህ አልፎ ገዳይዋ እንደሆነ ተጠርጥሮ ወህኒ ቤት ሲማቅቅ ሊኖር እንደሚችልም ገምቷል። ከዚህ ሁሉ ጣጣ ውስጥ ከመግባቱ በፊትና ነገሮችም እየተወሳሰቡ ከመምጣታቸው አስቀድሞ ፍሎረንስንና ቤቱን ተሰናብቶ መውጣት ጊዜ የሚሰጠው ጉዳይ ሆኖ አላገኘውም። ተራራውን የማዳን ቁልፍ በእጁ ከመሆኑም በላይ ድርጅት ውስጥ በረቂቅ መንገድ ሰርገው ከውስጥም ከውጭም የሚያስጨፈጭፉትን የሚያጋልጠው ሰነድም በእጁ ይገኛል። በጋሙሶች አንገት የሚያጠልቀው ገመድም በእርሱ እጅ ብቻ እንደሚገኝ ያውቋል። ገመዱም የአባቱ ማስታወሻ ነው። ቁልፉም ተራራውን ማዳኛ ብቻም ሳይሆን ወደ ጋሙሶች የማያስገባውን በር መክፈቻም እንደሆነ ተገንዝቧል። ጦርነቱን ከመጀመራቸው በፊት ይህንን ቁልፍ ይዞ ወደ ተራራው ለመግባት ከመቸኮሉ የተነሳ የሚቀጥለውን አይሮፕላን ተሳፍሮ ወደ ባህር ዳር የመሄድ ሀሳብ ነበረው። ነገር ግን በዚህ ቀን የበረራ ፕሮግራም እንደሌለ የተገለጸለት የመጣበት አይሮፕላን አልፎ ወዲያው ወደ ቢሮ ገብቶ ከጠየቀ በኋላ ነበረ። አነስተኛ ቦርሳውን በትከሻው እንዳንጠለጠለ ከቦሌ አውሮፕላን ማረፊያ በጥድፊያ ወጥቶ ባለቢጫ ቀለም ታክሲ ተኮናተረና ወደ ለገሃር አቀና። በአነስተኛዋ ቦርሳ ውስጥ ከአባቱ ማስታወሻና ቁልፍ በቀር ሌላ ነገር አልያዘም ማለት ይቻላል። በዚች ቦርሳ ውስጥ ሊያዳብል የቻለው ልብስ እንኳን አልነበረም። ያጠራቀማትን ጥቂት ገንዘብና አንዳንድ የግል ሰነዶቹን ብቻ አክሎበታል። ለጋር እንደደረሰ ሂሳቡን ከፍሎ ቢጫውን ታክሲ ካሰናበተ በኋላ ከአንዲት አነስተኛ ሱፐር ማርኬት እሽግ ለስላሳ መጠጥና ለስለስ ያለ ዳቦ ገዝቶ እየተጓዘና እየበላ ቴሌባር ደረሰ። ከቴሌባር ፊት ለፊት ከሚቆሙት መኪናዎች አንዱ ላንድ ክሩዘር ከተከራየ በኋላ ወዲያውኑ ሹፌሩን ወደ ባህር ዳር እንዲያከንፉ አዘዘው። የሚመቸው ከሆነ በዚሁ መኪና አዲስ ዘመን ድረስ ለመዝለቅ አስቧል። ለደህንነቱ አስጊ መስሎ ከተሰማውም ባህር ዳር ወይም ሌላ ከተማ ላይ ይህን መኪና አሰናብቶ ሌላ ለመኮናተር አበክሮ አቅዷል። ሚራዥ ጣቅርን ከተራራው ጫፍ ላይ በደረቱ ለጥ ብሎ በወታደራዊ መነጽር ቁልቁል ተመለከተ። ገና ጎህ አልቀደደም።
ሰዓቱን አየ። ገና መንፈቀ ሌሊት ነው። ክቧን ጨረቃ ቀና ብሎ ተመለከታት። ጥቁሩ የደመና ባዘቶ ሊውጣት ስንዝር ያህል አልቀረውም። ከባድ ዝናብ እየመጣ እንደሆነ ያስታውቃል። ከጥቁሩ ደመና ውስጥ ምልቅጥ የሚለው ሰማይ የባሪያ ድድ ይመስላል። ሰማዩን ለምን እንደሚመለከት አልገባውም። ዶፍ ዝናብ ለማን እንደሚጠቅም አልተገለጸለትም። ምልቅጥ ሲል ፍሙን የሚጥል የጋመ ግንዲላ ይመስላል። ሚራዥ ፍሙ ማን ላይ ሊወድቅ እንደተዘጋጀ አልገባውም። ጉርምርምታውና ነጎድጓዱ ሆድ ያሸብራል። ጨረቃዋን ገና ጥቁሩ ደመና አልሰለጠጣትም። ወደ ምስራቅ በኩል የተራራውን ጥላ በመውደቁ በዚያ አቅጣጫ ያለው እንቅስቃሴ አይታየውም። የሰማዩ አገጭ የተመረኮዛቸው የሚመስሉት የሊቦ ገመገሞች ሸለቆ አጥቁሮታል። ከፊት ለፊቱ 6 ኪሎ ሜትር ያህል ርቃ የምትገኘው የአዲስ ዘመን ከተማ ትጨላሞሳለች። የመጀመሪያውን ምላጭ የሚስበው አልታወቀም እንጂ መሳሪያው ከወዲያም ከወዲህም እሳት ለመጥፋት አቆብቁቧል። በተራራው ወገብ ላይ እንደ ዝናር የዞሩት ምሽጎች ወይ የድል ችቦ ሊበራባቸው አሊያም ወደ መቃብርነት ተለውጠው አስክሬን ሊከማችባቸው አፋቸውን ከፍተዋል። ውስጣቸው በሹክሹክታና በኖረ ጥይት ሽታ ታውዷል። በየ5 ሜትሩ ርቀት መሳሪያውን ወድሮ ትዕዛዝ የሚጠባበቅ ተኳሽ አይኑን ጎልጉሎ ክንዱን ወጥሮ አጥፍጧል። ሚራዥ የተራራውን ጥግና በጠንካራ መትረየስ ተኳሽ አስጠብቆ መሃሉን በባለ ነፍስ ወከፍ መሳሪያ አሳጥሯል። የመትረየሶች ምሽግ በግማሽ ጨረቃ ክብ ተሰርቶ እንጨት ተረብርቦበታል። የውጤት ርቀታቸው እስከ 100 ሜትር ከሆኑት መትረየሶች ውስጥ በስተምዕራብ በኩል ያለውን ምላጭ የጨበጠችው ሲጳራ ናት። ሳዶፍ እና ኦንጎታ የውጤት ርቀታቸው እስከ 800 ሜትር የሆኑ ስናይፐሮችን አቀባብለው ይዘዋል። ለስብስብ ኢላማ ለታንክና ለምሽግ ማውደሚያ የሚያገለግለውንና ላውንቸር የተባለውን መሳሪያ መተኮስ የሚችል ሰው ማርዬ ዋቆ ማርዬ ብቻ በመሆኑ 2 ቁምቡላዎች በከረጢት አንግቶ ከኋላ ተሰልፏል። በቆሎ እሸት የሚመስሉትን ሌላ 3 ቁምቡላዎች ወይም የላውንቸር ስራሶች ጨቅላ ይመስል በአንቀልባ አዝሎ አዲያም ይጠባበቃል። የማርዬ ረዳት በመሆኑ አጉርስ እስኪለው በመጠባበቅ ላይ ነው። ላውንቸር በትከሻ ላይ የሚሸከሙት ነፍጥ ሆኖ ሲተኩስ ተቀምጦ እግርን በማቆላለፍ በቁም ከሆነም ግራ እግርን በማስቀደም ነው። አረሩ ከፍተኛ በመሆኑ ወደ ኋላ ወላፈኑ እስከ 25 ሜትር ስለሚጋረፍ ፊት ያበላሻል። ሲተኮስ አዲያም እንዴት መሆን እንዳለበት ማርዬ ደጋግሞ ሲያስጠናው ቆይቷል። ስማ እንጂ ማርዬ፣ ወዬ ይህን 5 ጥይት ብቻ ያለው መሳሪያ ይዘን ጥይት ሲያልቅብን ምን ሊውጠን ነው? ይህም መገኘቱ ተአምር ነው። አባቶቻችን ጠንቃቆች ሆነው እነዚህን መሳሪያዎች ባያስቀምጡልን ኖሮ ይህኔ ምን እንደምንሆን ይታይ። አረ ለመሆኑ መንግስት የመገልበጥ ዓላማ ነበራቸው እንዴ? እንደዛ እንኳን አልነበረም። ሆኖም በድርጅቱ ላይ አንድ ቀን ከውስጥም ከሆነ ከውጭ አደጋ እንደሚጋራ ስጋት ነበራቸው። ለመሆኑ ይህ መሳሪያ ምን ያህል ርቀት ይወነጨፋል? 500 ሜትር ርቀት ድረስ ያለውን ስብስብ ኢላማ አመድ ያደርጋል። ምንድነው ስብስብ ኢላማ? የተሰበሰበ ኃይል ወይም ከባድ መሳሪያ ምሽግ፣ ታንክና መኪና ይበታትናል። የጥይቶቹ ብዛት ጥቂት መሆናቸውን አትይ። ቆጥቤ ነው የምጠቀማቸው። አይዞ። ፈሪ ነህ እንዴ? እኔ ጦርነት በፊልም እንጂ በዓይኔ አይቼ አላውቅም። የካሳንቺስ ልጅ መሆኔ ረሳኸው እንዴ? እዛ ብርጭቆና ጠርሙስ ሲሰበር ከመደንገጤ በቀር በጥይት ደንግጬ አላውቅም። አይዞ፣ ወንድ ልጅ ሁሉን ነገር ማየት አለበት። ህይወት ሁሉን ነገር የምንቀምስበት ጭልፋ ናት። ከዚህ ሌላ እንደ ላውንቸሩ ሁሉ አንድ ተኳሽ ብቻ ይኑረው እንጂ ዲሽቃ የሚባለው መሳሪያ ከድርጅቱ መጋዘን ተገኝቷል። ጥይቱ ከመትረየስ ከፍ ከአየር መቃወሚያ አነስ ብሎ ረዘም ያለው ይኸው ዲሽቃ የሚባል መሳሪያ ካዝናው 60 ጥይቶችን ጎርሶ የሚረግጠውን በመጠባበቅ ላይ ነው።
እንደ አንዳንድ ሰው ካልኮረኮሩት የማይስቀው ይህ ዲሽቃ የተባለ ነፍጥ በሆሳ እግሩ ካንፈራግጦ ቆሞ በመናጥ ላይ ነው። እስከ 1000 ሜትር ያለውን ቦታ በመሳሪያው መነጽር የሚያማትረው ተኳሽም ሊያስቀው ተዘጋጅቷል። ብዙ ሰው በአንድ ትንፋሽ የሚያስቀረውን ይህን መሳሪያ የኢትዮጵያ ወታደሮች በትከሻ የሶማሊያ ወታደሮች በመኪና ጭነው ሲሸከሙት የሚታወቅ ነው። የልብ አድረስ ሲሆን እንጂ ሸክሙ አይጣል በመሆኑ ይዞ ለመፈርጠጥ አዳጋች ነው። ሚራዥ በሩቅ አቅራቢያ መነጽሩ ቁልቁል ረባዳማውን ቦታ በሚያስብስበት ወቅት ዣንጊዳ እየተጣደፈ መጥቶ ከባድ መርዶ አረደው። ጉድ አረጉን ሚራዥ፣ ጉድ አረጉን። የዣንጊዳ ፊት እንደ ሐምሌ ጨላልሟል። እና ማናቸው ጉድ ያረጉን? አንተማ ቀድመ ጠርጥረ ነበር። ሚራዥ ስማቸውን መጠየቅ አላሸውም። ጠፉ ነው የምትለኝ? አይደለም። ታዲያ ወፎቹ እንዲለቀቁ ለማዘዝ ወደ ቴክኒክ ክፍሉ ስገባ የቴክኒክ ክፍሉ ተገድሎ አገኘው። ዘቦቹም ተገድለዋል። ዴር 33 ሊያበር የተዘጋጀው ሲራጅ አህመድ ሲራጅም ተገድሏል። በፍጥነት ወደ ሻጊዝ ቢሮ ስበር ገባው። ቢሮ ክፍት ነበር። ተተረማምሷል፣ ተመሰቃቅሏል። የጥቁሩ ሳጥን ቦርሳ መሬት ላይ ተዘርግፏል። ከሻጊዝ ቢሮ ወጥቼ ቆስሎ ወደሚያጣጥረው ዘቤጄ ስጠይቀው አክሎግና አያና ሻጊዝን አግተው ጥቁሩን ሳጥን ይዘው እንዳመለጡ ነገረኝ። ታዲዮስ ኢያሱንም ፈተው ይዘውት ሄደዋል። ዣንጊዳ ወላፈን የወበቀው ትንፋሹን ለቀቀ። ሚራዥ በእጅጉ ደነዘዘ። ውድ የመጽሐፍን በዜማ ቤተሰቦች ዣንቶ ዣራ ክፍል 17 ይህን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቆዩን። ሀሳብ አስተያየታችሁን አስፍሩልን። ሰላም።